ሰምቷል። እኔ እኮ ከወር በፊት እኮ ነው የኔ ሰው ወይ ጆከር። እኔ ማርያምን በጣም የማይመች ቦታ ሆኜ እኮ ነው። እሺ ስንት ጊዜ ከጠፋ ሰውዬ? አረ ማርያምን እኔ በቀደም ነው በቃ ከሳሪ ጋር ተስፍሽ እኮ ጠፋ፣ በጤናው ነው ወይ ምናምን አለችኝ ሳሪ። ቆይ አረ ልደውልለት፣ እኔም ጠፋ አልኩኝ። ስደውል ስልክ አይነሳም። በቃ እኔም ሳሪም ይሄንን ፓርት ብቻ ነው የምናውቀው፣ ግን ሁሉንም ነገር ተጣርቶ ያለበት ሁኔታ ተጣርቶ ምናምን ጥፋት ካለበት ማንም ጥፋት ካለበት እኔም ላጥፋ፣ ሳሪም ታጥፋ፣ ተስፍሽ ሙሪት የሚያጥፋ ችግር የለም። ጥፋት ካለ በሳይሆን ድብ እንዳርጎ ገንዘብን ለቃቅሞ በልቶ አይደለም ተይው። እና እዚህ ሚዲያ ላይ ያለውን ህዝብ ቀርቶ ሚስቱ ሚዲያ ላይ ወድቃ እኔ ሚስቱን እኮ አሁን አመጣታለሁ እያሉሽ። እሺ ጆካ፣ እኔ ወደ ሱቅ ልግባና ሱቅ ሆኜ ልምጣ ገዝ። እሺ እሺ፣ ሱቅ አይደለሁም በቃ ተከፈተ እኮ አሁን አጀንዳው ስለተከፈተ ስለማይቆም በቤታችን ሆነን ብዙ እናወራበታለን። ችግር የለውም። እማጅ ሲጀምር እኮ ጆከር በጎ አድራጎት ድርጅት ተብሎ ቴሌግራም ላይ ገንዘብ መሰብሰብ ለራሱ ህገወጥ ነው። በጎ አድራጎት ድርጅት ብሎ ከመንግስት ፍቃድ ወስዶ ፍቃድ ያለን ኢንተርቪው ሁሉ ተደርጎ አላየም። እንደዚህ አይነት አስገብተህ ፍቃድ የሚኖረው ለራሱ የመንግስት የቴሌ ኮድ ተሰጥቶት በዛ ነው ገንዘብ መሰብሰብ እንጂ እኔ ለሌባ በመጀመሪያ ቴሌግራም ላይ ምናምን ይሄ የማዳም ለሌባ የአሳ ጥንት ታውቃለህ? የአሳ ጥንት ታውቃለህ? ጉሮሮ ላይ ከተወተፍች አትወጣማ። ያ ማለት ነው። ለእኔ ምንም እዚች ሚዲያ ላይ የምትሰራ ከሚስቱ ጋር እንኳ አንድ ፌመስ ከሚስቱ ጋር ከተደባደበ ያቺ መረጃ ትደርሰኝ። የቤቱ ጉድ አሁን ካርዱ ምንድን ነው የሚያደርጉት ነው። አሁን በፈጣጣው ይህን ነገር ይዤበት ስለመጣው ሊመጣ ቮይሱ ሁሉ አለ አይደለም። ያቺ አፈቀራት የተባለች ሴት ያለችውን ብላ የላሰችውን ልሳ ብዙ ቮይስ ይዛበት ጠፍታለች አይደለ? እንትን ብሎክ አድርገዋለች። ያ ሁሉ ነገር ይመጣል። አሁን የማይወጣው ነገር ውስጥ ነው ያለ። የእርዳታ ድርጅቱ በመንግስት ፍቃድ ካለው የተለያያችሁ ጋዜጠኞች ስታስተባብሩ ነበር። እስኪ አሁን የጀጎልን ካርድ የያዛችሁ እህቶቻችን አላችሁ ከታች አስክሬናችሁ ስትሞቱ በነፃ ሊገባ ሰላም ናችሁ። ግን እኔ ግን ሰው ሳይሞት ለምንድን ነው ለአስክሬኑ ገንዘብ የሚያወጣ? እድር መሆኑ ነው? የቲክቶክ እድር ነው። እንዳትፋታው እንዴ ችለችና ስጠብቀው የነበረ እንዴት አይነት ጥብስ ዋና እኔ እኮ ሊስት ሁላችንም ሊስት ውስጥ ያስቀመጥናቸዋለሁ። ከሌ ብለን በመዝገብ መጀመሪያ ቁጥር 1 ላይ ከሚባሉት ሰዎች ያስቀመጥኩት ሰው እኮ ነው። እንዴት ነው የምፋታው? እንደዚህ አይነት ጥብስ የሆነ ነገር ይሄ እኮ የወር አጀንዳ እኮ ነው። ገና የተስፋዬ ነገር እየተጓጓና ብዙ ጉት ስላሉ ነግሬያቸዋለሁ። ከ4 ቀን በፊት ሰምተኝ ከሆነ ከባድ አጀንዳ ሌላም አለላችሁ፣ ችግር የለም። እንድ ባለሀብት ምናምን እንደዚህ የሚል ሰው አለ። እሱ ደግሞ ከነገ ወዲያ ይነካል። ብዙዎቻችሁ ግን ያን ብዙዎቻችሁ ጋር የተጠለፈለፈ ነገር ነው። ብዙዎቻችሁን ብዙ ችግር ውስጥ ያስገባል። ከአሁን በኋላ አንድ አዲስ ከሚዲያውን ለ4 ወር ያክል ለ2-3 ወር ሊሆን ነው ጋይስ አጀንዳ ከተፋ ቆየ ቤቶቻችን ለራሱ በምን ስራ ይስሩ? ለነሱ እየሰራን ስለነበረ እያጣራን እያመጣንላችሁ አንድ ቀን እኛ ብቅ እናደርጋለን። እዛው ትብላለህ፣ እዛው እርስ በርስ ትጋጫለህ፣ እዛው እርስ በርስ ያለብህ ወየ ትላለህ። ግን ኢትዮጵያን ያለው አሁን ጆከር የእሱ ጉዳይ ወደ ነበረበት ተመልሶ ነበር። አሁን ከዛም ጠፍቷል። ያው አቶ ተስፋዬ እንግዲህ እህቶቻችን ስትሞቱ በነፃ ትገባላችሁ፣ አስክሬናችሁ ሳጥናችሁ በነፃ ይገዛል፣ አቀባበል እናደርጋለን ሲል የነበረ ሰው ጨዋነቱን አይተሃል። ካናዳ ገብቷል አልገባም? ጨዋነቱን አይተሃል።